የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ደብዛቸው ጠፍተዋል። ከመቀሌ ልዩ ሰበር መረጃ ደርሶናል፣ በዝርዝር ይቀርባል። በአማራና ኦሮሚያ ክልል እየተደረገ ያለው አደገኛ ጦርነት ተጠናክሮ ቀጥሏል። ከክልሎቹ የደረሰንን ሰበር መረጃ በቆይታችን ትሰማላችሁ። በጋምቤላ ክልል በንጹሃን ዜጎች ላይ ግድያ ተፈጽሟል። ተጨማሪ ዘገባ ይዘንበታል። በቲክቶክ አዋርድ ላይ ከሀገሪቱ ባህል ያፈነገጠ አለባበስ የለበሱ ቲክቶከሮች በቁጥጥር ስር ውለዋል። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በዛሬው ቆይታችን እነዚህንና ሌሎችንም ሀገር አቀፍ መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ጥበብ ሚዲያ በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ የሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ተሆኑ ዘንድ በታላቅ ትህትና እንጋብዛለን። በቅድሚያም የዕለቱን የቢዝነስ ዘገባዎቹን አስቀድመን ወደ ዝርዝር ዘገባዎቹ እናልፋለን። ጥበብ ሚዲያ የህዝብ ድምፅ ነው። ዛሬ በኢትዮጵያ ንግድ ባንክ አንድ የሳውዲ ሪያል 40 ብር ከ4 ሳንቲም ተገዝቶ 41 ብር ከ2 ሳንቲም እየተሸጠ ነው። አንድ የተባበሩት አረብ ኤምሬቶች ድርሃም 41 ብር ከ2 ሳንቲም ተገዝቶ 42 ብር ከ1 ሳንቲም ይሸጣል። የቻይና ዩዋን 21 ብር ተገዝቶ 21 ብር ከ4 ሳንቲም እየተሸጠ ሲሆን የኩዌት ዲናር 484 ብር ከ6 ሳንቲም ተገዝቶ 494 ብር ከ2 ሳንቲም እየተሸጠ ነው። የስዊዝ ፍራንክ 184 ብር ከ9 ሳንቲም ተገዝቶ 188 ብር ከ6 ሳንቲም ይሸጣል። የአውሮፓ ዩሮ 176 ብር ከ5 ሳንቲም ተገዝቶ 180 ብር ይሸጣል። ፓውንድ ስተርሊንግ 198 ብር ከ3 ሳንቲም ተገዝቶ 202 ብር ከ3 ሳንቲም እየተሸጠ ሲሆን አንድ የአሜሪካን ዶላር 151 ብር ከ6 ሳንቲም ተገዝቶ 154 ብር ከ6 ሳንቲም ይሸጣል። እንዲሁም በእያንዳንዱ የውጭ ምንዛሬ ላይ ተጨማሪ 10 ብር ጉርሻ አለው። የነዳጅ ሰልፍ የተከሰተው ከአቅርቦት እጥረት ሳይሆን በማህበራዊ መገናኛ ብዙሃን በተሰራጩ የተሳሳተ መረጃ ነው ተባለም። በአዲስ አበባ ከተማ ሰሞኑን የሚስተዋለው የነዳጅ ሰልፍ በአቅርቦት ችግር ሳይሆን በተሳሳተ መረጃ ምክንያት መሆኑን የነዳጅና ኤነርጂ ባለስልጣን አሳውቀዋል። በአዲስ አበባ ከተማ የሚስተዋለውን የነዳጅ ሰልፍ ተከትሎ ባለስልጣኑ የማጣራት ስራ መስራቱንና በዚህም የአቅርቦት እጥረት አለመኖሩን የነዳጅና ኤነርጂ ባለስልጣን የህዝብ ግንኙነት ኃላፊ በቀለች ኩማ ተናግረዋል። በማህበራዊ መገናኛ ብዙሃን አማራጮች ከዋጋና አቅርቦት ጋር በተገናኘ የሚሰራጨው ሐሰተኛ መረጃን ተከትሎ በተለያዩ አካባቢዎች የነዳጅ ሰልፎች እንደሚስተዋሉ ገልጸዋል። ባለስልጣኑ በከተማዋ በተለመደው መሰረት ነዳጅ እየቀረበ እንደሚገኝ ያሳወቁ ሲሆን በቀጣይ ቀናትም ምንም አይነት የአቅርቦት ችግር እንደማይፈጠር አሳውቀዋል። ተጠቃሚዎቹ ትክክለኛ መረጃን በማረጋገጥ አማራጭ የነዳጅ ማደያዎችን በመጠቀም አላስፈላጊ ሰልፎች እንዳያጋጥሙ ሊያደርግ እንደሚገባ ኃላፊዋ አመላክተዋል። አክለውም በከተማዋ በሁሉም ነዳጅ ማደያዎች ላይ በየዕለቱ ከ1 ሚሊዮን በላይ ቤንዚል አቅርቦት መኖሩን ገልጸዋል። የከተማዋ ንግድ ቢሮ በበኩሉ የነዳጅ አቅርቦት ችግር ሳይኖር በሕገ ወጥ አሰራር ተጠቃሚውን የሚያጉላሉ አካላት ላይ ቁጥጥር እያደረገ መሆኑን ገልጿል። ኮሚሽኑ በምክክር ሂደቱ ራሳቸውን ያገለሉ የፖለቲካ ፓርቲዎችን ለማካተት የሚያስችል አዲስ እቅድ ለመንደፍ እየተንቀሳቀሰ መሆኑን ገልጿል። የፖለቲካ ፓርቲዎች በበኩላቸው በኮሚሽኑ ላይ አዲስ ነገር እስካላየን ድረስ እጃችንን አናስገባም ሲሉ ተናግረዋል። በምክክር ሂደቱ ላይ ራሳቸውን ያገለሉ የፖለቲካ ፓርቲዎችን ዳግም ለማካተት የሚያስችል አዲስ እቅድ ለመንደፍ እየተንቀሳቀሰ እንደሆነ ነው የሀገራዊ ምክክር ኮሚሽን ያሳወቀው። በምክክር ኮሚሽኑ ከፍተኛ ባለሙያ ፍሬሰናይ ገበየው ምክክሩ ሙሉ በሙሉ እውን ሊሆን የሚችለው የፖለቲካ ተዋናዮችን ማካተት ሲቻል ነው ብለዋል። ስለሆነም አሁን አውቀውም ይሆን በተሳሳተ መረጃ ተረድተው ራሳቸውን ያገለሉ የፖለቲካ ፓርቲዎችን እንደ አዲስ ወደ ምክክሩ እንዲገቡ ለማድረግ የሚያስችል አዲስ እቅድ ለመንደፍ መንቀሳቀስ ተጀምሯል ሲሉ ተናግረዋል። የኢሃፓ ምክትል ፕሬዝዳንት መላከ ካሳም ፓርቲያቸው የምክክር ሂደቱን የሚመሩ ባለሙያዎች እንደሚያከብር ገልጾ ነገር ግን መፍትሄ የሚያመጣ አሰራር እንዳይሰሩ በአንድም በሌላ መልኩ በገዢው መንግስት ጫና ውስጥ ወድቀዋል ሲል ተናግረዋል። ይህም በመሆኑ በአማራ በትግራይና በኦሮሚያ በሌሎች ክልሎች እየተስተዋሉ ያሉ ግጭቶችን መፍታት የሚያስችል ሐሳብ መደማመጥ መድረክን መፍጠር አለመቻሉን ገልጿል።
ምክትል ፕሬዝዳንቱ አክለውም እኛ በምክክር ሂደቱ ላይ አዲስ ነገር እስካላየን ድረስ እጃችንን በቀጣይም ሳናስገባ በአቋማችን ጸንተን እንቀጥላለን ሲሉ ተናግረዋል። ከላይ የተነሳው ሐሳብን የሚጋሩት ደግሞ የመላው ኢትዮጵያ አንድነት ድርጅት መኢአድ የህዝብ ግንኙነት ኃላፊ ታጠቅ አስፋው ናቸው። ምክክሩ ሲጀመር ለይስሙላ አይደለም ሲሉ ገልጸው አሁንም ቢሆን የምክክር ሂደቱ በሐሳብ የበላይነት የሚያምንና ገለልተኛ የሚሆንበት አካሄድ እስካልፈጠረ ድረስ ተቀራርቦ ለመምከር አስቻይ ሁኔታ የለም ብለዋል። ከዚህም በተጨማሪ ፓርቲዎቹ ተወካዮችን አሁንም ቢሆን ምክክሩ እንዲሳካ ከተፈለገም የሚታዩ ግጭቶች፣ ጦርነቶች ሊቆሙ፣ ተፈናቃዮች ወደ ቀደመ ቦታቸው ሊመለሱ እንዲሁም በማንነትና በወሰን ጉዳዮች ላይ የሚነሱ ጥያቄዎች እልባት ሊያገኙ ይገባል ሲሉ ተናግረዋል። የኢትዮጵያ ፌዴራል ፖሊስ ከሀገራችን ባህልና ስነ ምግባር ያፈነገጠ አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎች ላይ ምርመራ መጀመሩን አሳወቀም። የኢትዮጵያ ፌዴራል ፖሊስ በሶስተኛው ጂ ፓወር ቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለሕዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው በቁጥጥር ስር አውሎ ምርመራ ማጣራት መጀመሩን አሳውቋል። የፌዴራል ፖሊስ ሰሞኑን በሀገራችን አዲስ አበባ በተካሄደው ሶስተኛው ጂ ፓወር የቲክቶክ ክሬቲቭ አዋርድ ላይ ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት የታዩ ዝግጅቱን በስፖንሰርነት የደገፉና ፕሮግራሙን ያቀናበሩ ተጠርጣሪዎችን በቁጥጥር ስር አውሏል። ወንጌላዊት ገብረ እንድሪስ በሪሄም፣ በረከት ጸጋይ ጅፋር፣ መቅደም ደረጀ መንግስቱ፣ ግሩም ገዛኸኝ ቀጨኔና ዮሐንስ መኮንን ኃይለ ማርያም የተባሉ ግለሰቦች መሆናቸውን ገልጸዋል። የፌዴራል ፖሊስ ከህብረተሰቡ ባህልና እሴት ያፈነገጡ አለባበሶችና መጤ ባህሎች ተስፋፍተው በትውልዱ ላይ አሉታዊ ተጽዕኖ እንዳያስከትሉ ተጠርጣሪዎቹ ላይ የህግ ተጠያቂነትን ለማረጋገጥ የጀመረውን ምርመራ አጠናክሮ እንደሚቀጥል አሳውቋል። ክፍለ ጦሩ በውቦ ታጣቂ ኃይል ላይ እርምጃ በመውሰድ ሰብአዊና ቁሳዊ ኪሳራ ማድረሱን መከላከያ ሰራዊቱ አሳወቀ። በማዕከላዊ እዝ ዋልታ ክፍለ ጦር በምዕራብ ሸዋ ዞን ኖኖ ወረዳም ኢሊ ለርባ ቀበሌ ሲንቀሳቀስ በነበረው የታጣቂ ቡድን ላይ በወሰደው የተጠናከረ ዘመቻ ሰብአዊና ቁሳዊ ኪሳራ ማድረሱን የክፍለ ጦሩ አመራር ገልጸዋል። ታጣቂ ቡድኑ የወረዳውን የመልማት እንቅስቃሴ በመክታት ፍላጎቱን ለማሳካት ቢጥርም ሰራዊቱ እንቅስቃሴውን በመከታተል በርካቶችን በመደምሰስ ይጠቀሙበት የነበረውን መሳሪያና ተተኳሽ በቁጥጥር ስር ማዋል ተችሏልም ብለዋል። በተመሳሳይ የሰራዊቱን ምት መቋቋም ያልቻሉ የፋኖ ቡድን አባላት በምዕራብ ጎንደር ዞን እጅ ሰጥተዋልም ብለዋል። በምዕራብ ጎንደር ዞን ቋራ ወረዳና አካባቢው ታጥቀው ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም ጥሪ በመቀበል ከነሙሉ ትጥቃቸው እጅ ሰጥተዋል ሲል የዘገበው የመከላከያ ሰራዊቱ የሚዲያ ክፍል ነው። በታጣቂ ኃይሎቹ በኩል ስለዚህ ጉዳይ የተሰጠ ምላሽ የለም። በጋምቤላ ክልል አውቶቡስ ውስጥ በተፈጸመ ጥቃት አንድ ሰው ሲሞት አንድ ሰው ላይ ከባድ ጉዳት መድረሱ ተዘገበም። በጋምቤላ ክልል በአውቶቡስ ተሳፍረው ሲጓዙ በነበሩ ተሳፋሪዎች ላይ በተፈጸመ ጥቃት አንድ ሰው ሞቶ አንድ ሰው ላይ ከባድ ጉዳት ደርሷል። በጋምቤላ ፖሊስ ኮሚሽን መረጃ መሰረት በህዝብ ትራንስፖርት ላይ በተፈጸሙ ተከታታይ ጥቃቶች ብዙ ሰዎች ሞተዋል። የኢታንግ ልዩ ወረዳ ፖሊስ አዛዥ ምክትል ኢንስፔክተር አፒቴ ኡጁሎ ጥቃቱ የተፈጸመው ከምሽቱ 12 ሰዓት አካባቢም በታርፓም አካባቢ ነው ብለዋል። ከኢታንግ ከተማ ወደ ጋምቤላ 16 ተሳፋሪዎቹን ይዞ ሲጓዝ የነበረው አውቶቡስ ላይ በተከፈተ የተኩስ ሩምታ ነው ጉዳቱ የደረሰው። ሟች የሆነችው የ22 ዓመቷ ሮዳ ፒተር ኢኮሎ የተባለች ወጣት ስትሆን የቆሰለችዋ ተሳፋሪ ደግሞ በጋምቤላ አጠቃላይ ሆስፒታል ከፍተኛ እንክብካቤ ክፍል ውስጥ ሕክምና እየተከታተለች እንደሆነ ተገልጿል። ጥቃቱን የፈጸመው ግለሰብ ላይ
በስራ ላይ የነበረ የትራፊክ ፖሊስ ቢተኩስም ግለሰቡ ግን ምንም ጉዳት ሳይደርስበት ለማምለጥ ችሏል። የታርፓም ንዑስ ጣቢያና የፌዴራል ፖሊስ አባላት ወደ ቦታው በማቅናት የቀሩትን ተሳፋሪዎች የማዳን ስራ መስራታቸው ተዘግቧል። ባለስልጣናቱ ጥቃት ፈጻሚውን ለማግኘት ፍለጋ እየተካሄደ መሆኑን ተናግረዋል። በክልሉ በተደጋጋሚ በትራንስፖርት አገልግሎት ሰጪ አውቶቡሶች ላይ ጥቃት ተፈጽሟል። ግንቦት ወር 2017 ላይ ከዲማ ወረዳ ወደ ፒንዶ ከተማ የሚጓዝ ተሽከርካሪ ድንበር ተሻጋሪ ጥቃት ተሰንዝሮበት ሾፌሩን ጨምሮ 5 ሰዎች የተገደሉ ሲሆን 7 ሰዎች ደግሞ ክፉኛ ቆስለዋል። በጊዜው ነዋሪዎች አጥቂዎቹ ከደቡብ ሱዳን የመጡ የሙሩሌ ተዋጊዎች እንደሆኑ ተናግረዋል። እንዲሁም በመጋቢት ወር በ2016 ከጋምቤላ ከተማ ወደ ላሬ ወረዳ በሚጓዝ አውቶቡስ ላይ በተፈጸመ ሌላ ጥቃት 3 ሰዎች ሲሞቱ በርካታ ሰዎች ቆስለዋል። ጥቃቱን የፈጸሙት ከአኝዋ ታጣቂ ቡድን ጋር የተያያዙ ሚሊሻዎች እንደሆኑ ተናግረዋል። ተጨማሪ ክስተቶች በሐምሌ ወር 2018 ዓ.ም በጋምቤላ ከተማ አቅራቢያ 3 ሰዎች የተገደሉ ሲሆን 23 ተሳፋሪዎች ቆስለዋል። እንዲሁም በየካቲት ወር 2 ሰዎች የተገደሉበትና በርካታ ሰዎች የቆሰሉበት ጥቃት ይገኝበታል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረገውን የሰላም ስምምነት ተከትሎ በጫካ የነበሩ ታጣቂዎች በሰላም ገብተዋል ሲል የክልሉ መንግስት አሳወቀም። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት አፋድ መካከል የተደረገውን የሰላም ስምምነት ተከትሎ በማዕከላዊ ጎንደር ዞን በዋግራ ወረዳና በአካባቢው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም አማራጭ ተቀብለው መግባታቸው ተገልጿል። የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቀ አስፈሬም የመንግስትን የሰላም አማራጭ ለተቀበሉ አባላት አቀባበል ማድረጋቸው ተዘግቧል። የሰላም አማራጩን የተቀበሉት አካላት በአማራ ብሔራዊ ክልላዊ መንግስትና በአማራ ህዝባዊ ድርጅት አፋድ መካከል የተደረገውን የሰላም ስምምነት ተከትሎ እንደገቡ ነው የተገለጸው። የአማራ ህዝብን ጥያቄ በብጥብጥና በጦርነት ሳይሆን በሰላማዊና በዴሞክራሲያዊ አኳኋን ለመፍታት መሞከር ተገቢ መሆኑን አንስተዋል ያለው የክልሉ መንግስት ኮሙኒኬሽን ዘገባ ነው። የመንግስትን የሰላም አማራጭ የተቀበሉ አካላት በበኩላቸው ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊ በመሆኑ ሰላምን መርጠን መተናል ሲሉ ተናግረዋል ነው የተባለው። በአቀባበል ፕሮግራሙ ላይ የዞኑ አስተዳዳሪ አወቀ አስፈሬን ጨምሮ የወረዳ አመራሮች፣ የመከላከያ ሰራዊት አመራሮች ተገኝተዋል ሲል የዘገበው የክልሉ መንግስት ኮሙኒኬሽን ቢሮ ነው። በትግራይ ክልል እየተደረገ ያለው የፖለቲካ ኩነት አነጋጋሪነቱ እንደቀጠለ ነው። የህወሓት ኃይል አዲስ ጊዜያዊ አስተዳደር ለማዋቀር ከትላንት ጀምሮ ስብሰባ ላይ ነው ተብሏል። ከተለያዩ የክልሉ አካባቢዎች የፓርቲው ማዕከላዊ ኮሚቴ አባላት ተሰብስበው መምከራቸውን ለማወቅ ተችሏል። ከመቀለ ከውስጥ ምንጮች በተላከለን ምስል የሚታዩት ለዚህ ተግባር ወደ መቀለ ሰማዕታት አዳራሽ በመግባት ላይ ያሉ የህወሓት የማዕከላዊ ኮሚቴ አባላት ናቸው። ጊዜያዊ አስተዳደሩ ሜጀር ጀነራል ታደሰ ወረደ በታጣቂ ኃይሉ ታፍነው ከተወሰዱ በኋላ ደብዛቸው የጠፋ ሲሆን እስካሁን የት እንዳሉ በምን ሁኔታ እንደሚገኙ ለማወቅ አልተቻለም። ህወሓት በድጋሚ ደብረጽዮን ገብረ ሚካኤልን የክልሉ ጊዜያዊ አስተዳደር አድርጎ ለመሾም ብሎም ፈትለወርቅ ገብረ እግዚአብሔር ሞንጀሪኖን የፓርቲው ሊቀመንበር አድርጎ ለመሰየም እንቅስቃሴ እያደረገ እንደሆነ ነው የታወቀው። ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች ለሰዓቱ የመራረጥናቸው ዘገባዎቻችን በዚህ አብቅተዋል። ከኛ ጋር በመሆን መረጃን ከጥበብ ስለተከታተላችሁ ከልብ እናመሰግናለን። ሚዲያችን በጋዜጠኞች የተመሰረተ ሚዛናዊና ተአማኒ መረጃዎችን በየዕለቱ የሚያደርሳችሁ ገለልተኛ ሚዲያ ተቋም ነው። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።